613 call arrivals 126 now good day. 653 good evening, runway 24 right, just at 4,000. 798, turn the right, heading 190. አህና ጥበብ እሰጣችኋለሁ ይላል። ወደ ሸንጎ በጎተቷችሁ ጊዜ ወደ ነገስታት በወሰዳችሁ ጊዜ እንዳትፈሩ ምን እናገራለን ብላችሁ እንዳትጨነቁ ለምን መሰላችኋል? እኔ አፍ ሆናችኋለሁ። ማንም ሊቋቋሙ የማይችለውን አፍ እሰጣችኋለሁ አለ። ጥበብ ነው እኔ ጋር አለ አላችሁ። ኢየሱስ ይባረክ። ሁሉን አስታ እግዚአብሔር እንግዲህ እያስተማርን ነው ከባለፈው ሳምንታት ጀምሮ ዛሬ የሐዋርያት ሥራን ከጀመርን ወደ 16ኛ ሳምንታችን ነው ዛሬ። በሌላ አነጋገር እንግዲህ ወደ 4 ወር ነው። በዚህ ውስጥ እግዚአብሔር የተለያየ ነገር አስተምሮናል። በተለያዩ ከቁጥር 1 እስከ 4 ባለው ምዕራፍ 5 ላስት ዊክ ነው የጀመርነው። ዛሬ በዚህ በምዕራፍ 5 ላይ እንቆያለን ማለት ነው። ምዕራፍ 5 ላይ እንግዲህ እንዳያችሁት የሐናንያና የሰጲራን ታሪክ ነው ላስት ዊክ ያየነው። እነኚህ ሰዎች ወደ ቤተክርስቲያን መጥተዋል፣ ግን በትክክለኛ ማንነት አይደለም አመጣጣቸው። ከፊል የሆነ ግማሽ ዓለማዊነት ግማሽ መንፈሳዊነት ደባልቀው የያዙ እንደሆኑ አይተናልና ይሄ ደግሞ በጣም ሊታረም የማይችል ቅጣት ቤተክርስቲያን መካከል አምጥቶባቸዋል። እነኚህ ሰዎች ያው እንዳለው በእነሱ ጀጅ ልናደርግ አንችልም። እንደው ምን አይነት ሰዎች ናቸው የሚባሉ አይደሉም። እያንዳንዳችንን ዛሬ ብናይ ከነሱ ያልተናነሰ ላይፍ ነው የምንኖረው ብለናል። ግን ሁሉ ጊዜ እግዚአብሔር የሚፈልገውንና የማይፈልገውን ደግሞ በተቻለ መጠን ለመመልከት ሞክረን ነበር። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ አሁንም የምናየው በዚህ ክፍል ውስጥ የተለያዩ ነጥቦችን ነው። ዛሬ ደግሞ የምናየው ቁጥር 11 ላይ በቤተክርስቲያን ሁሉና ይህንን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ የሚለው ድረስ ነበር ባለፈው ሳምንት ያየነው። ዛሬ ከቁጥር 12 ጀምሮ ያለው እናያለን። በሐዋርያትም እጅ በብዙ ምልክትና ድንቅ በሕዝብ መካከል ይደረግ ነበር። ሁሉም በአንድ ልብ ሆነው በሰለሞን ደጅ መመላለሻ ነበሩ። ከሌሎችም አንድ እንኳን ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ወንዶችና ሴቶችም ብዙ ነበሩ ይላል። እስቲ እስከዚህ ያለውን እንመልከት። ይሄን ክፍል ስናይ ባለፉት ጊዜያት እንደምንለው ጨምቀን የምናወጣቸው አንዳንድ ነገሮች አሉ ከክፍሎች ውስጥ። ይሄን ክፍል ሳይ የገቡኝ አንዳንድ ነገሮች አሉ። ይሄ አስፈሪ ነገር ወይም ሞትን የሚያህል ነገር ቤተክርስቲያን ከሆነ በኋላ በቸርች ገምቱ ብንባል ከዛ በኋላ ሰው ጥፍት ነው ማለት የነበረበት አይደል? ምክንያቱም ሁሉ ድካም አለው። ሁሉ የራሱ የሆነ በጓዳው የተበላሸ ግንብ የከለለው አለ አይደለ? የጣራና ግድግዳ የከለለው ስንት የተበላሸ ኑሮ አለው። ስለዚህ ይሄ ነገር ዲሲሪየስ ሆነ ብለው አልጠፉም። በጣም ይገርመኝ። ሰዎች ግን ተጨመሩ ይላል። እንደውም የበለጠ ሰዎች እንደመጡ ታያላችሁ። እና ድንቅና ተአምራት ደግሞ መደረግ ጀመሩ ይላል። በዚህ አንድ ቁጥር 14 ላይ በተለይ ምን የሚል ቃል አለ? ከፊት ይልቅ ለጌታ ይጨመሩለት ነበር ይላል። ደስ ይላል ይሄ አነቃቀም። እና በቤተክርስቲያን ሰዎች ሲጨመሩ ለጌታ ነው የሚጨመሩ። አሜን በሉት። ለኛ አይደለም። አንዳንድ ሰዎች ኢቭን ስለ ጌታ በጣም ስንነግራቸው የገቡበት ገብተን ስንነግራቸው ለኛ ጥቅም የሚመስላቸው ሰዎች አሉ። ግን እነሱ ናቸው በዋናነት ተጠቃሚ። ከዛ በኋላ ደግሞ ለጌታ ይሆናል። እና ቤተክርስቲያን ብታምር፣ ብትበለጽግ፣ ብታድግ፣ ብትሰፋ ኃይል ቢገለጥባት የጌታ ነው። ይሄን እንግዲህ ባለፈው ተነጋግረናል። ቸርች የማንም ንብረት አይደለች፣ የመንግስት አይደለች፣ የህዝብ አይደለች፣ የጌታ ነው። እና በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን አይደል የሚለው ተጠብቋት ዘንድ ይላል። እና የጌታ መሆኗን ያሳያል። የሚጨመሩት ሰዎች የክርስቶስ እንደሆኑ እናያለን። እዚህ ላይ ግን በጣም አንድ የገረመኝ በተለይም አሁን ዛሬ ከምናገርባቸው በዋናነት አንዱ ቁጥር 13 ላይ ያለው ቃል ከሌሎችም አንድ እንኳን ሊተባበሯቸው የሚደፍር አልነበረም በሚለው ላይ
አንዳንድ ነገሮችን መናገር ፈልጋለሁ። የገረመኝ እዚህ ክፍል ላይ በጣም ብዙ ሰው እንደዳነ ሰምተናል አይደል? በ3000 ድኗል፣ 5000 ድኗል። በጣም ብዙ ህዝብ ነው። ምናልባትም በቃ አንድ ትልቅ ሜጋ ቸርች ነው ማለት ነው። ግን እነ ጴጥሮስ ልክ አሁን ሲሪየስ የሆነ ስደት እና መከራ ሲመጣ ሊያዙ ስለሆነ ወታደሮች ምናምን አማስቡ በጣም ሲሪየስ የሆነ ነገር ሲመጣ ደፍሮ ለነሱ ቆሞ ሊመሰክር የደፈረ የለም። አብሯቸው ሰዎች ሊቆሙ አልቻለም። እና ግን እነኚህ የሸሹትን ሁሉ ቀስ ብላችሁ ኢንተርቪው ብታደርጓቸው እንዴ እኔ ጌታ ነው ያው ግን በልቤ ነው አላረ በጓዳ ነው ጌታ ያቀኛል። አንዳንድ ሰው ስምምናውን የሚሸፍነው ጌታ ያቃል በሚል ነው። ወደሱ መልሰውት ማለት ነው ችግሩን ገባቸው። ወደ ራሱ ወደ ጌታ መልሰው እንዴ ጌታ ያቃል ነው። ለምን ማጸለይ ሲባል ጌታ ያቃል ገባ። ጌታ የሚያውቀውማ እንድትጸልይ ነው የሚያውቀው ገባ። እንድትጸልይ ነው የሚያውቀው ወይም የሚፈልገው። ጌታ ደግሞ የሚያውቀው የኖርከው ነው የሚያውቀው። በነገራችን ላይ ይሄን አንድ እውቀት ልንገራችሁ። አንዳንድ ሰዎች እንዲህ ብለው ጠይቋችሁ አያውቁም? ለምሳሌ በገነት መካከል እግዚአብሔር ይሄን ክፉና መልካሙን የሚያሳውቀውን ፍሬ ሲያስቀምጥ አዳምና ሔዋን እንደሚበሉ አያውቅም ነበር ወይ ብለው ጠይቋችሁ አይደለ? ይጠይቃል አይደለ? ግን የሚገርማችሁ መልሱ ምንድነው? ትክክለኛው እግዚአብሔር የሰራው ሰው ሮቦት አይደለም። በሪሞት ኮንትሮል የሚቆጣጠረው ሰው አይደለም የሰራው። ፈቃድ ያለው ሰው ነው የሰራው። ስለዚህ ምንም ነገር የማድረግ ያለማድረግ መብት ያለው ሰው ስለሰራ እግዚአብሔር የሚያውቀው ምን ነበረ ብላችሁ ካላችሁ እነሱ ገነት ውስጥ ሲያስቀምጥ ቢበሉ መብላታቸው ባይበሉ ደግሞ አለመብላታቸው ነበር የሚያውቀው። ትንሽ ግልጽ ላድርገው። ምን ለማለት ነው? ለምሳሌ እኔ አሁን ከዚህ ስወጣ የሚሄድበት እኔ ነኝ የምወስነው። ልክ ነኝ? እኔ ነኝ የምወስነው። እግዚአብሔር የሚያውቀው ምንድነው ካላችሁ እኔ ወሰንኩት ውሳኔ ነው የሚያውቀው። አልገፋቸውም እንዲበሉ አልጎተታቸውም እንዳይበሉ አይደል? ስለዚህ የሰዎችን የወሰኑት ውሳኔ ነው የሚያውቀው እንጂ እግዚአብሔር እዛ ገነት ሲያስገባቸው ይሄን ፍሬ ይበሉታል ብሏል። ባይበሉ የሚያውቀው አለመብላታቸው ነው። እሺ ምን ያህል እንደገባችሁ አይደል? ግን እግዚአብሔር የሚያውቀው ሁሉ ጊዜ ሰዎች ሊያረጉ ያሉትን ነው የሚያውቀው እንጂ ሰዎቹ ላይ ጫና አላደረገም ለማለት ነው። እንዲበሉ ምንም አስተዋጽኦ የለውም እግዚአብሔር። አለመብላት ይችሉ ነበር ለማለት ነው። ዛሬም አሁን በዚህ ክፍል ላይ አንዳንድ ጊዜ በህይወታችን ስንናገር በቃ እግዚአብሔር ያውቃል በሚል ሽፋን መሸፈን የለብንም። እግዚአብሔር ነገሩን ከጠየቀን እኛ ልናደርገው ይገባል ወይም እንችላለን ማለት ነው። እግዚአብሔር የማንችለውን ነገር ጠይቆ አያውቅም። እና እዚህ ክፍል ላይ ሰዎች በምክንያት ሸሽተዋል ወይም በምክንያት እዛ ጋር ሊቆሙ አልፈለጉም። ለምን? ሊከፈል ያለ ዋጋ አለ፣ እሱን መክፈል አልፈለጉም። ስለዚህ በምክንያት ለመታጠፍ ሞክረዋል። መጽሐፍ ቅዱስ ግን በማቴዎስ በተለይ ምዕራፍ 5 ቁጥር 13 ጀምሮ ስታነቡ እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻልም። እንዴት ደስ ይለኛል መሰላችሁ። በቃ ራሳችሁን ኤክስፖዝ ነው ማድረግ ያለባችሁ። ባሄዳችሁበት ቦታ መግለጥ ነው ያለባችሁ እንጂ ራሳችሁን ለመሸፈን መሞከር የለባችሁ። እንደው መብራት አብርቶ ከእንቅበታችን የሚያደርገው የለም ይላል። በከፍታ ላይ ያደርገዋል ወይም በመቅረዝ ያደርገውና ለቤቱ ሁሉ እንዲታይ። ይሄ ምንድነው? የተገለጠ ላይ አማን እነኝ ማለት አለበት። የሆነ አስመስሎ ወይም ሸፍኖ ዋጋ ላይ ያስከፍል የሚችል ቦታ እየሸፈነ ገባችሁ አይደል? አማኞቹ መሃል እየገለጠ እንዲህ አይነት ላይ ትክክል አለ፣ በእግዚአብሔር ዘንድ ያስወቅሳል። እንደውም ጌታ ራሱ ምን ብሎ ተናግሯል? በተለይ በጣም የምታውቁት ማቴዎስ 10 ቁጥር 32 ላይ በሰው ፊት የሚመሰክርልኝ እኔም በአባቴ ፊትና በመላእክቱ ፊት እመሰክርለታለሁ፣ በሰው ፊት የሚያፍርብኝ እኔም በአባቴ ፊት አፍርበታለሁ የሚል ቃል ተጽፏል። እንደውም አስደንጋጭ ነው አይደል? ምክንያቱም እያንዳንዳችን ራሳችንን ቀስ ብለን ስናይ የራሳችን የሆነ በእንዲህ አይነት አካሄድ ላይ ቻሌንጅ አለ። ራሳችንን ብዙ ጊዜ መግለጥ አንፈልግም። አገልጋዮች ሆነን እንኳን አላለ በቃ ላይ ብለን ምክንያቱም እዛ ጋር ያው ግልምጫና ትንሽዬ ነገር እንኳን ላለመክፈል አንዳንድ ሸፈን ራሳችንን ስናደርግ ይችላል። ይሄ በመጽሐፍ ቅዱስ እየተከለከለ ነው። ብርሃናችን እንዲበራ ተጠርተናል። እኛ ተናግረን ነው ሰዎች መዳን የሚችሉት።
እኛ ተገልጠን ነው ሌሎች እኛ መሆን የሚናፍቁት። አለዛኛ ተደብቀን ሌሎች ሰዎች እንዲመጡ ማሰብ አይቻልም። አንድ ጊዜ ምን ሰምቻለሁ፣ አንድ አይነ ስውር በማታ መንገድ ሊሄድ ፈልጎ ባትሪ ስጡኝ አለ። ይገባችኋል? አይነ ስውር ነው። ከዛ ባትሪ ሰጡ አበርተውና ቀጥ ብሎ መንገድ ላይ እያበራ ይሄዳል። ያው ለሱ እንግዲህ ቀኑን ማታው አንድ ነው፣ ያውቀዋል መንገዱንና ሲሄድ አንድ በቅርበት የሚያውቀው ሰው እንዴ እንትና በማንተ ደግሞ ምን ይሁን ብለህ ነው ባትሪ ይዘህ የምትሄደው አለ። አታይናል። አሁን እኔ የታወረው ልቡ የታወረ እንዳይወጣብኝ ብዬ ነው ማለት ገብቷል። አንዳንድ ሰው አሁን የጠበቃችሁት ስለሱ ብቻ መስሏችኋል። ለሌላ ነው እያበራ ሄዶ እሱ ገባ ለራሱ ሴፍቲ ነው እንጂ እሱ እንዲታየው አይደለም። እሱ በራም አልበራም እሱ ያው ምን ልነግራችሁ ነው። አንዳንዴ ብዙ አማኝ ባትሪ አብርቶ ግን አይነ ስውር ሆኖ የሚሄድ ነው። ገባችሁ አይደል? የሚናገረው ወንጌል የማይኖር ወይም የማይመራበት ነው። አየህ፣ መጽሐፍ ቅዱስ ግን ይህንን ብርሃን ለኛ ሲሰጠን እንድንመራበት ነው። የህይወታችንን አቅጣጫ እንድናይበት ነው። ህግ ለእግሬ መብራት ነው አለ፣ ለመንገዴ ብርሃን ነው አለ በ1905 ላይ መዝሙር። እና መንገድህን ብርሃን የሚያበራልህ ይሄ ቃል የእግዚአብሔር ማንነት ነውና አንተ ደግሞ ተገልጠ ስትሄድ ነው ለሌሎች ብርሃን የምትሆኝም አንቺም በዛ ብርሃን ውስጥ መሄድ የምትችል። ራስህን ከሸፈንክ በእግዚአብሔር ዘንድ ትክክለኛ አማኝ ተብለህ አትታይም ወይም አትታይም ማለት ነው። እና ከሁሉ ጊዜ ሳስብ ይሄ በጣም የሚያስፈራኝ ለሁላችን ከባድ ቻሌንጅ የሆነ ግን መገለጥ ያለበት ነገር ነው። በነገራችን ላይ ምንም የሚመጣ ነገር የለም። ስለ እግዚአብሔር ነገር መናገር ጥሩ ነው። በተለይ በዚህ ዘመን እግዚአብሔር የታፈረበት የእግዚአብሔር ስም የማይነሳበት አይደል ያለበት ትውልድ እግዚአብሔር ማለት ኋላ ቀርነት፣ እግዚአብሔር ማለት ሞኝነት የሆነበት እግዚአብሔር ብሎ የሚናገር ሰው ከብዙ ነገር እየደከመና የቀረ እንደሆነ የሚታሰብበት ዓለም ላይ እኛ ግን ካልተናገር ማይናገራል። ቅሬታዎች ነን። ሃሌሉያ። እዛ ሕዝቅኤል ላይ ምን ይላል? አንድ ወንዝ መጥቶ ባህር ውስጥ ገባ ይላልና ያ ባህር ተፈወሰ ይላል። የሞቱ አሶች ሁሉ በህይወት ኖሩ ይላልና ቋሪ ያለ ቋሪው ግን ምንም እንደማይፈወስ ይላል። ምንድነው የገባኝ ያ ነገር? ወንዙ መጥቶ ሲገባ እዛ የሞቱ ነገር ውስጥ የሞቱት እንኳን በህይወት መኖር ችለዋል። እና ዛሬ እኛ በዚህ በሞተ ዓለም ውስጥ የክርስቶስን ህይወት በማሳየት ምሳሌ መሆን መቻል አለብን እንጂ እንደነኚህ ሰዎች ዋጋ የሚያስከፍል ነገር ሲመጣ መሸሸግ፣ በአገር ሰላም ደግሞ ራስን መግለጥ፣ ይሄ ትክክለኛ ክርስትና አካሄድ አይደለም። ዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ ያ የዕውሩ ሰው ታሪክ ነው። ዮሐንስ ወንጌል ምዕራፍ 9 ታውቃላችሁ፣ ጌታ የፈወሰው እና ስለዚህ ሰው አገር ያውቃል፣ ግን ለምስክርነት ወላጆቹ እንኳን ሊመሰክሩ አልቻሉም አይደል? ጠርተዋቸው ወላጆቹ ይሄ ሰው አይነ ስውር ነበር አሏቸው። አዎ። እና ከልጅነቱ ጀምሮ አዎ። እና አሁን እንዴት አየ ሲሏቸው እሱ ሙሉ ሰው እሱን ጠይቁታል። ስለማያውቁ አይደለም ከፋደላ ግን ለምንድን እንዳሉ ደግሞ መጽሐፉ ዝቅ ብሎ ሲነግረን ቁጥር 22 ላይ ኢየሱስ ክርስቶስ እንደሆነ የመሰከረ ሰው ከምኩራብ ይባረር ነበር ይላል። ይሄንን ዋጋ ላለመክፈል ግን ምን ለሚሻል በቃ ራሳችሁ ጨርሱ እኛን ተው ለቀቃርቡ ላይ ነው ለማምለጥ ነው የሞከረው። ይሄ እንግዲህ በየዘመናቱ የክርስቶስ ነኝ ማለት ወይም ራስን መግለጥ የሚያስከፍለው ዋጋ አለ። ግን እግዚአብሔር በዚያ ጋር አብሮ ይቆማል። እንደው ስጋን የሚገሉትን አትፍሩ ብሏል ቀደም የሰጧችሁ ጥቅስ ላይ እና ነፍስና ስጋን በአንድነት በገሃነም ሊጥል የሚችለው እግዚአብሔርን ፍሩ ይላል። ወገኖቼ የተጠራንበት ዋና ዓላማ ብርሃን ነው። እዛ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይላል እና እንድንነግር ተጠርተናል። ስለዚህ ማፈር
በተለያየ ሁኔታ ራስን ማፈግፈግ የደካማ አማኝነት ወይም ትክክለኛ ያልሆነ ክርስቲያን አካሄድ ነው በዚህ ኮንቴክስት ማለት ነው። እሺ ወደሚቀጥለው ክፍል ስናልፍ ቁጥር 15 እንዲህ ይላል፣ ስለዚህ ጴጥሮስ ሲያልፍ ጥላውም ቢሆን ከእነርሱ አንዱን ይጋርድ ዘንድ ድውያንን ወደ አደባባይ አምጥተው በአልጋና በወሳካ ያኖሯቸው ነበር። ደግሞ በኢየሩሳሌም ዙሪያ ካለችው ከተማ ድውያንን በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። እንዴት ደስ ይለኛል ይሄ ቃል። በነገራችን ላይ መጽሐፍ ቅዱስ ውስጥ አስደናቂ ከሚባሉ ተአምሮች አንዱ ይሄ ነው። በጣም አስደናቂ በጴጥሮስ ሕይወት የተደረገው በሌሎች ሐዋርያት ኢቭን ጌታ ራሱ እንኳን በዚህ መልክ ራሱን አልገለጠም ወይም እንደዚህ አይነት ፈውስ ሲያደርግ አይታይም ነበር ማለት በተጻፈልን። ምንድነው የሚለው? ጴጥሮስ በጣም ብዙ ህዝብ ይመጣል፣ የባልጋ በወሳካ ይላል ተሸክመው ያመጡና ያስተኛቸዋል። ጴጥሮስ ቤት በኩል ያለው ፀሐይ ከወጣችበት በጴጥሮስ ተቃራኒ ፀሐይ ከወጣችበት ተቃራኒ ሳይ ጥላው በሚያርፍበት ቦታ ያስቀምጧቸዋል። ጴጥሮስ ሲያል ጥላው ሰውየው ሲነካ ይነሳል። እግዚአብሔር ይባል። አስደናቂ ምን ያህል የእግዚአብሔር ኃይል እንደተገለጠበት እና በሽተኛው ጥላው ሲነካው ይነሳል። ድውዩ አልጋው ላይ የተኛው ሰውዬ ተነስቶ ይሄዳል። ጴጥሮስ አይጸለይም፣ እጁን አልጫነበት፣ ጥላው ስለነካው ይድን ነበር ይላል። አይ የእግዚአብሔር ኃይል ምን ያህል ሰፊና ጥልቅ እንደሆነ ነው የሚያሳይ፣ እኛ ምን ያህል እንዳልተጠቀምን ነው የሚያሳይ። እና በጣም ደስ ይለኛል ይሄንን ሳይ፣ የእግዚአብሔርን ኃይል የማዳን ኃይሉን ሳይ በጣም ደስ የሚል ነው። በማርቆስ 6:55 ላይ ስለ ጌታም የተጻፈ አለ። ጌታ ጋር ድውዮች መጥተው እንዴት እንደተፈወሱ ምን ይላል በዚህ ክፍል ላይ? ማርቆስ 6:55 ህመምተኞችን በአልጋ ላይ ያመጡ ጀመር፣ በገባበትም ስፍራ ሁሉ መንደርም ከተማም ገጠርም ቢሆን በገበያ ድውዮችን ያኖሩ ነበር፣ የልብሱንም ጫፍ ሊዳስሱ ይለምኑት ነበር፣ የዳሰሱት ሁሉ ዳኑ ይላል። እና ሁሉ የሚል ቃል በሁለቱም ክፍል ላይ ተጽፏል። የመጣው በሽተኛ ሁሉ ድኖ ነው። እንዴት ደስ ይላል ወገኖች! የእግዚአብሔር ኃይል በቤተክርስቲያን እንዲገለጥ መለመን አለበት። አይ ሁሉም የመጣ ሁሉ ከነችግሩ ከነቆቅልሹ አልተመለሰም። መፍትሄ ያለው ጌታ ጋር ስለሚመጡ ሁሉም ጥለው ኢየሱስ የተባረከ እና ይሄንን በጌታ ሕይወት አይተናል። ሌላው በጳውሎስ ሕይወት እዛው የሐዋርያት ሥራ 19:11 ጀምሮ ስታነቡ ሐዋርያት ሥራ 19:11 ጀምሮ እግዚአብሔር በጳውሎስ የሚያስገርም ተአምራትን ያደርግ ነበር። ከአካሉ ጨርቅ ተወስዶ በድውይ ላይ አረጋግጣ ድውዩ ይድን ነበር ይላል። ይሄም ደግሞ በራሱ በጣም አስገራሚ ነው። ጳውሎስ በሌለበት ስፍራ ከአካሉ ላይ ጨርቅ ተወስዶ ሌላ ሀገር በሽተኛ ያስነሳል። ምናልባት እዛ ቦታ ላይ አገልጋዮች ጸልየውለት ያዳነሰው አይ የእግዚአብሔር ኃይል ሲያልፍ ልብስ ነው። በቃ ምንም ሁሉ ነገር የእግዚአብሔር ኃይል የሚያልፍበት ይሆናል። ለእግዚአብሔር ስራ እንዲና እንዲህ ብሎ መወሰን አይቻልም። እግዚአብሔር መስራት ከፈለገ ይሰራል የሚለው በትልቁ ያሳየናል። ኢየሱስ የተባረከ ይሁን። ስለዚህ እንግዲህ በጴጥሮስ ሕይወት የተሰራው በጣም አስገራሚና በዚህ ክፍል ላይ የተጻፈልን በጥላ ሰዎች ሲፈወሱ አይተናል። እሺ ቁጥር 17 ሊቀ ካህናቱ ግን የሰዱቃውያን ወገን ሆነው ከእርሱ ጋር የነበሩት ሁሉ ተነሱ፣ ቀኑ፣ ቅናትም ሞላባቸው፣ በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው ይላል። እንዲቀው የሚገርመኝ ምንድን ነው ያጠፉ? አሁን እስቲ ተመልከቱ። በሽተኛው ሁሉ መጥቶ ዳነ። ለምንድን ነው ተነሱባቸው ይላል። ፈሪሳውያን ከሰዱቃውያን። በነገራችን ላይ የፈሪሳውያን አስተምሮና የሰዱቃውያን አስተምሮ የተለያየ። እንዳው ሰዱቃውያን ደንበኛ የስተት መምህራን፣ የስተት አስተማሪዎች። ሙታን ትንሣኤ የለም፣ መላእክት የሉም፣ መንፈስ የለም፣ መንፈሳዊ ነገር የማያምኑ ግን አማኝ ነን የሚሉ ሰዎች ከነሱ ጋር ተባብረው አንዳንዴ ሰዎች በጌታ የሆኑ አማኞች ላይ ወይም አገልጋዮች ላይ ለመነሳት ማንም ይስማማ። ይሄን ታውቃላችሁ። ማንም ለምን አጋንንት ነው አገጀረው
ያስማማቸው ግን በክርስቶስ ያለውን ነገር ለመቃወም ነውና ተስማምተው መጡ። ከሁሉ የገረመኝ ግን አንድ በጣም ያሰመርኩበት አሁንም በስፋት ከመናገርባቸው ዋና ነጥቦች መካከል ቅናት ሞልቶባቸው የሚለው ነው። እነሱ የህዝብ አለቆች ናቸው፣ የህዝብ አስተማሪዎች ናቸው። እስከዛሬ በሽተኛ ፈውሰው አውቁ። ገባችኋል? ፈሪሳውያን በሽተኛ ፈውሰው አውቁ፣ አይነ ስውር በርተው አውቁ። ምንም በቃ ይናገራሉ፣ የእግዚአብሔር ቃል መሄድ ነው። ይሄ አሁን የመጣው ጌታ ግን ለችግሮች መፍትሄ የሚሰጥ ነው። አሁን የሚሻለው መተባበር ነው ወይስ ተቃዋሚ ሆኖ መነሳት ነው? በዚህ ላይ አንዳንድ ነገሮች እናገራለን። ቅናት ሞልቶባቸው በሚለው ላይ መናገር ፈልጋለሁ። ቅናት ለመሆኑ ምንድን ነው? ቅናትስ በሰዎች ሕይወት ከምን ይመጣል? ለምን ይመጣል? እንዴት ነው የሚለውን አንዳንድ ነገሮች። ቅናት ብዙ ጊዜ በተለይ እግዚአብሔራዊ በሆነው አካሄድ ላይ እንደው ምንድነው የሚባለው የደካማ ሰው በሽታ ነው የሚባለው። ገባችኋል? ቅናት የደካማ ሰው በሽታ ነው። በሌላ አነጋገር ምንድነው አንድን ቦታ ለመድረስ እንደማይቻል ያስባሉ፣ ወይም አንድ ከነሱ የተሻለ ቦታ የደረሰን ሰው በሱ ላይ በክፋት መነሳትን መመቅኘትን የሚያሳይ ነው። በዘመናችሁ በሰዎች በምንም የምትቀኑ እንዳትሆኑ እግዚአብሔር ይርዳችሁ። ለምን መሰላችሁ? ከፍ ብሎ ከሆነ እሰየው። አንቺ የራስሽን ኑሮ አንተ የራስህን ኑሮ መኖር ያለብህ፣ እሱ የራሱ ኑሮ ይይዙ። ከአንቺ ላይ ተቀንሶ የተሰጠው ነገር የለም። ገባችኋል? አባታችሁ ለሁሉ ይበቃል። እስቲ አሜን በሉ። ሊበቃል። ዋናው ምንጩ ላይ ነው መሄድ ያለብሽ እንጂ ወይ ያለብህ እንጂ እንዴት ሰው የሆነ ነገር አገኘ ተብሎ ሰው እንዴት ሌላው ሰው ከልፋቱ ያደርጋል? ገባህ? ይገርምሽ። በጣም እኮ የሚያስደነግጥ ነገር ነው። እኔ ከዚህ በፊት ነግሬያችኋለሁ። ሰነፍ ነጋዴ የሚያሳስበው የራሱ መክሰር ሳይሆን የሌላው መበልጸግ ነው የሚል አንድ ጽሑፍ አንብቤያለሁ። ገባህ? እንቅልፍ የሚነሳው ሌሎች አመለጡኝ ብሎ ነው እንጂ እኔ ለምን ወደኩ ብሎ አይደለም። እንዲህ እንዳትሆኑ በሕይወታችሁ ማንም ሁሉ ሰው አንድ አይነት እንትን ላይ ሊሆን አይችልም። በመጀመሪያ ደረጃ ገባችሁ? አንዳንድ ሰው በሩጫ አንደኛ ሰው ወጥቶ ሲያይ እሱ ቢሆን ይመኛል። ገባህ? የሆነ ሰው ፕሮፌሰር ነው ተዋውቆ ካለ ፕሮፌሰሩን እሱ መሆን ይመኛል። የሀገር መሪ ቢሆን ሁሉም መሆን አይቻልም። ደግሞ ሁላችንም ያለንበትን ቦታ አክብረን በጥሩ ሰርተንበት ማለት ነው ክብር። አሜን በሉ። ደግሞ ትክክለኛውን ላይፍ በትክክል ከሰራኸው ትልቁ ቦታ ትደርሳለህ። እስቲ አሜን በሉ። ይሄ ነው አንድ ጽሑፍ ሳነብ ምን ይላል? እኔ ከማንም ጋር ውድድር ወይም ኮምፒቲሽን የለኝም ይላል። ከማንም ጋር ራሴን አላወዳደርም። እንደዛ አይነት ጨዋታም እኔ አልጫወትም። ከማን ጋር ነው የምትወዳደረው ካላችሁን ከትላንትና ማንነቴ ጋር ነው። ትላንት ከነበረኝ ማንነት ጋር ነው የምወዳደረው። ለምን? ለነገ አንድ እርምጃ መጨመር አለብኝ። ትላንት እዚህ ጋር ነው፣ ዛሬ እዚህ መሆን አለብኝ ብዬ ነው። ይሄን ከሰራህ በትክክል ትልቁ ቦታ ላይ ትደርሳለህ። ሃሌሉያ። ግን በሌሎች ላይ በመበሳጨት በሌሎች ላይ እንዴት እነሱ እንደዚህ ያገኙ ብሎ በማለት ጥፋቱ ይጨምራል። አንደኛ በሽታ ያመጣል። ታውቃላችሁ፣ በስጋ ላይ በሽታ ያመጣል። እሱም በደንብ አርቀሰ መጽሐፍ ቅዱስ ራሱ ይናገራል። ሌላው የዛሬ ሰላምህን ይሰርቅብሃል። እስቲ እግዚአብሔር ያሳይ። በሰላም እንዳትኖር በሰላም የሚሄደው ሰው አንዳንድ ሰዎች አይታችኋል። ሪዝን የላቸው፣ ሪዝን ምንም የላቸው እና መጣ ደግሞ ይላሉ። ሰውዬው እኮ ምንም አላደረጋቸው። ገቦች መጣች ደግሞ ክፉ ተናግራቸው አይደለም። በቃ ይሄንን ቀስ ብላችሁ ባቡል መነጽር ታያችሁ። ይሄንን ነገር ነው የምታገኙት። ገባ? ምን እንዴት ሰው ከመሬት ተርሶ በሰው ላይ ማቆ ሰው የማይግባባው ሰው ወይ ቀርቦ ተጫውቶ ክፉ ያላደረገበት ሰው ነው የጠራው። ከጀርባው ቅናት አለ። ይሄን ነገር ግን በደንብ ስሙ። ቅናት ዲግሪው ይለያይ እንጂ በተለያዩ ብዙ ሰዎች ውስጥ ይኖራል። ብዙ ጊዜ ገባችሁ አይደል? አንዳንዱ ላይ በጣም አይሎ ይመጣል፣ አንዳንዱ ላይ ግን በትንሹ ቢሆን እንዴት ይታወቃል? ለምሳሌ አንዳንድ ሰዎች በሌሎች ውድቀት
እከሌ ወደቀ ከተባለ እኔ ድሮም እሱ አካሄድ አያምረኝም ነበር ይላል። ወይ ደግሞ እሰይ ጎሽ ባይሉ አይደነግጡለትም፣ አያዝኑም። በውስጣቸው እነኛ ሰዎች ያ ሰው መውደቁን ይፈልጉ ነበር ማለት ነው። ገባችሁ አይደል? እንጂ የከሌ አንድ ነገር ከሰራ ወደቀ ሲባል መደንገጥ ያስፈልጋል። መጣው ሰው ምንም የማትደነግጡ ከሆነ ወይ እኔ ለነገሩ የሱ ነገር ድሮም አይመቸኝም ምናምን ካለ ያ ሰው የዛ ሰው ውድቀት ይፈልግ ነበር ማለት ነው። ከጣለው ፊት ለፊት ስለማይችል ባናንተ ሰው ራሱ መጣል ስለማይችል መውደቁን ነው የሚናፍቀው፣ ሲወድቅለት ደስ ይለዋል። እና ቀናተኛ አትሁኑ። መጽሐፍ ቅዱስ ስለ ቀናት ብዙ ቦታ ይናገራል። በመጀመሪያ ደረጃ ቀናት ያለ መርካት ውጤት ባላችሁ እርክት ብላችኋል። መጽሐፍ ቅዱስ ኑሮዬ ይበቃኛል ለሚለው ሰው ግን እግዚአብሔርን መምሰል እጅግ ማትረፊያው ነው ይላል። ምን ማለት መሰለህ? ይሄ ኮንቴንት ይባላል። በውስጡ ባለው ነገር ሳቲስፋይድ የሆነ አሁን ባለ ደስተኛ ነኝ ብሎ መኖር የጀመረ ሰው ትርፉ እግዚአብሔርን መምሰል ነው። ሃሌሉያ! ኑሮ ላይ ከሰራ እከሌ በለጸገ፣ እከሌ የዓለም አቀፍ ታዋቂ ሆነ፣ በቴሌቪዥን ይቅረብ፣ ለሱ ጉዳይ ነው። እሱ ባለው ሁኔታ ረክቷል። አሁን የሚሰራው የሚኖረው እግዚአብሔር ለማክበር። ሃሌሉያ! ስለዚህ በህይወታችሁ አሁን እንደዚህ የምነግራችሁ በዚህ ክፉ በሽታ እንዳትያዙ። ሌላው የቅናት ክፋቱ ምን መሰላችሁ? መቅናቱ አለ። መቅናቱ በራሱ አለ፣ ከጀርባው ብዙ መዘዛል። የቀና ሰው ጣጣ ብዙ ገባችሁ? ቅናት የሚያስከትላቸው ነገር አለ። ቅናት ይመጣል። ከዛ ምቀኝነት የሚባል ነገር ያስከትላል። ከዛ ክፉ ነገር በሰውየው ላይ እንዲያስብ ወይም እንድታስብ ያደርጋል ማለት ነው። እና ውጤቱ እየከፋ መራራ እየሆነ ነው የሚሄደው። ይሄን መጽሐፍ ቅዱስ ላይ ብዙ ቦታ ላይ ልናይ እንችላለን። ግን መጽሐፍ ቅዱስ ስለ ቅናት አንዳንድ የሚናገረው ላሳያችሁ። ምሳሌ 27 ቁጥር 4 ላይ ምሳሌ 27 ቁጥር 4 ምን ይላል? ቁጣ ምህረት የሌለው መዓቱ እንደ ጎርፍ ነው፣ በቅንዓት ፊት ግን ማን ይቆማል? ይኸው ቁጣ ምህረት የለውም ማለትና መዓትም እንደ ጎርፍ ነው አለ። ጎርፍ አስበው ጠራርጎ ነው የሚለው አለ። ቁጣ አንዳንድ ሰው ከተቆጣ ምን እንደሚያደርግ አያውቅም። ብልሽት አርጎ በኋላ ነው ከእንቅልፉ እንደነቃ ሰው ለምን እንዲያርጉ የሚለው እና ቁጣ ወይም ይሄ ኃይለኝነት ክፉ ነው ብሎ ስለ ቅንዓት ግን ቀጥሎ ሲገልጽ ተሱ የከፋ መሆኑን ሲያሳይ ምናል ማን በፊት ይቆማል በቅንዓት ፊት አለ። ይኸው ቅንዓት ክፋቱ ምን መሰለህ? አንደኛ የተገለጠ በሽታ አይደለም፣ ስውር ገባ በውስጥ ነው። ምክንያቱም ቀናበታል በከላይ ይባል ማለት ነው። በተለያየ ምክንያት ነው የሚነሳው። እከሌ እኔ እሷ ንግግሯን ደስ አይለኝም አካሄዷን ብሎ ነው ሰው የሚናገረው፣ ግን ውስጡ እኮ አካሄዷ አይደለም ከኔ ጋር ወይ ደግሞ ልጅቷ በራሱ ንግግሯ አይደለም ክፉ የሆነው እቀናበታለሁ ተብሎ ስለማይነገር በተለያየ መንገድ ነው ራሱን የሚገልጠው። እና ማን ይቆማል በቅናት ፊት? የቀና ሰው ልንገራችሁ መጥፎ ነው። የቀና ሰው በሽጉጥ ሊገል ይችላል። የቀና ሰው በጣም ጨዋ ሰው ከቀና ክፉ ነው ያደርግ ይችላል። ታውቃላችሁ፣ እስከ ጥቁ ድረስ ሊሄድ ይችላል። ቅናት መጥፎ ነው እና በህይወታችሁ አማኝ እዚህ ላይ በጣም መጠንቀቅ አለበት። ራስን መፈተን ያስፈልጋል። በከሌ ለምድረው ደስ የማይለኝ ለምድረው ማልፈልገው እስቲ ብዙ ጊዜ በኖሯቸው ወይ በትምህርታቸው በሆነ ነገር የትንሽ የተሳካላቸው ሰዎች አንዳንድ ሰው ደስተኛ አይደለም በእነሱ ገባቸው። ለምንድን ነው? እና ከእነሱ ጋር አውሮታችን መቆራመድ አለበት። ገባህ? ወጣ ስላለ ደስ ይበለን እንጂ እንደውም በቃ አንድ ከኔ ያለልን ነው ማለት ያለብን አይደል? እንጂ ከኔ ጋር ታች ምን ያደርጋል? ምን እናደርጋለን? ታችሁላችሁ አይደል? በእውነት ወጣ ካለ ሰው በቃ ቀይ ይሆናል። ደስ አይለው በሱ ነገር አካሄዱ አረባመዱ ምናምን ይወጣ እንጂ በቀደም ሰማ ነበር የሆነ ሀገር የሄድንበት ሀገር አንድ አበሻ ትልቅ ቦታ አስገቡት አሉ ሚኒስትር ደረጃ አይነት ቦታ እና እንዴት ደስ አለኝ። በቃ ገባ አበሻ ነው እኔ እኮ አላውቀውም
ገባህ? ሀበሻ ስለተባለ ወይ እግዚአብሔር ይባረክ ምናምን አለ። እንግዲህ እዚህ ሀገር መጥቶ እንዴት ውጤታማ ቢሆን ነው ብለን ነው። እና ታዲያ ሁሉም እሺ ዝም ብሎ ተራ ቦታ የሚሰራ ቢሆን ምን ይጠቅማል? እዛ ግን ከወጣ ጥሩ አይደለም እንዴ? አንዳንዴ እኮ አናውቅም። ያ ሰውዬ መውጣቱን እኮ የምንቃወም እኔ በወጣሁ ብለን እኮ ይሄ ትክክል አይደለም። በቃ ከሌ ከወጣ ሰየው አንተ ደግሞ ተክተህ ስራ፣ አንቺ ደግሞ ተክተሽ ስሪ ይላል እንጂ ያንን ወጥቶ በማውራት መውጣት አይቻልም። እና ይሄ የብዙ የአማኝ ስህተት ነው፣ የብዙ ሰዎች ስህተት ነው። እሺ ሌላው ምሳሌ 14:30 ላይ የሚለው ልንገራችሁ። ምሳሌ 14:30 በሽታ ነው ቅናት ያልኳችሁ እዚህ ላይ በተለም ተጠቅሷል። ትሁት ልብ የሥጋ ሕይወት ነው፣ ቅናት ግን አጥንትን ያነቅዛል። አጥንትን ያነቅዛል ማለት ምን ማለት ነው? ቦን ካንሰር ማለት በደንብ በዘመን ቋንቋ ነገራችሁ። ሰማችሁ? የሚቀና ሰው በቃ አጥንቱ ይነቅዛል ማለት የነቀዘ እንጨት ታውቃላችሁ ምን ማለት ነው? ይበላና ወፊት ይሆናል። ነቀዝ የበላው እንጨት ማለት ነው። ከዛ በቀላሉ የሚሰበር ነው፣ ከጥቅም ውጭ የሆነ ማለት ነው። ውስጥ የገባ ነገር እንደሆነ ነው የሚያሳየው። ምን ያህል የሰው ህይወት እንደሚበላ ነው የሚያሳየው። አንዳንድ ሰው በማያገባው ነገር ሌሊቱን ሙሉ ሲያደርግ እንዴት ያሳዝናል። እሱም በማይመለከቱ ምን አለ ለሌላ ነገር እንደዛ ቢተጋ ያንን እንደዛ ቢያሰላስልበት ምን አለ ትምህርት ቤት ገብቶ ተምሮ እንደዛ ቢያሰላስል ውጤታማ ይሆናል። ገባ መቀየር እኮ አይደል? ዝም ብለህ የማያገባ ሰው የቤት አስገብተህ አእምሮን አከራይተህለት ለሊትና ቀን ስትጨቃጨቅ ሰው ቤቱ በሰላም እየተኛ አያሳዝንም? በጣም እኮ በእውነት እንደዛ ነው። ኮስቲዩ ተመልከቱ። ያው የማትወደው ሰውዬ የበለጠ ቤት ውስጥ አስገብተኸው እሱ እግዚአብሔር ያሳይ አትፈልገው ሰውዬው ይባስ ብለህ ከእሱ ጋር ስትነጣረቅ ሰውዬው እኮ አይሰማም። እሱ በሰላም ተኝቷል። በሽታ የሰው ልጅ አንዳንድ ያለበት ጣጣ በእውነት በጣም የሚያሳዝን ነው። እና ይህንን መቃወም ያስፈልጋል። ያንዳንዴ ዝም ብሎ በአእምሮ ላይ ሰዎች ከመጡበት ዝም ብለህ ታስተናግዳቸው። እንደውም አንድ ጽሑፍ ያነበብኩት በአእምሮን አከራይተህ ሰዎችን አታምኑ፣ የኪራዩን ገንዘብ ጨምርና ኪካውት አድርጋቸው ይላል። ገባ ከአእምሮ ውስጥ በቃ ምክንያቱም አከራይተህ እየኖርክ ነው። እግዚአብሔር ያሳይ ማጥፋት እና ይሄ ትክክል አለ። ቶሎ አእምሮን መግራት ኖ እኔ ለራሴ ብዙ ድካም ያለብኝ ሰው ዞር በል። እኔ ደግሞ ስለሌላ ሰው ማሰላሰልበት ጊዜ የለኝም። ግን ራስን መገሰጽ አለ። አንዳንዴ ራስ መስማት ያስፈልጋል አይደል? ዳዊት ነፍሴ ሆይ አላት ይላል። ስለምን ታውቂኛለሽ? የፊቴን አምላክ አመሰግነው ዘንድ ተይኝ። ሃሌሉያ! እስቲ ተወት አድርጊኝ ነፍሴ፣ እግዚአብሔርን የሚያሳዝነው ነገር ተይኝና ይልቁንም ማለት ኃጢአትሽን ሁሉ ይቅር የሚል ደዌሽን የሚፈውስ ምኞትሽን ከበረከቱ የሚያቀርበውን እሱን ባርኪው። እስቲ ሌላው ጎዶሎሽን ተይው፣ ከሰው ጋር ያለሽን ትርክ ተይውና እስቲ እሱ ባርኪ ስላለሽ ነገር አመስጋኞች እንድንሆን እግዚአብሔር ይርዳል። እና ያጥንት ያነግዛል። መኃልየ 8:6 ላይ ፍቅር እንደ ሞት የበረታች ናት፣ ቅንዓትም እንደ ሲኦል የጨከነች ናት፣ ፍንጣሪዋ እንደ እሳት ፍንጣሪ ነው። ያስደነግጣል። እና እንደ ሲኦል ነች ይላል። ፍቅር እንደ ሞት የበረታች ናት ብሎ ቅንዓት ግን እንደ ሲኦል የጨከነች ናት፣ ፍንጣሪዋ እንኳን እንደ እሳት ፍንጣሪ ነው። ቃል እንኳን አንዴ የቀና ሰው የሚናገረው እንደ እሳት ነው ማለት ነው። ፍንጣሪ እንዴት ከባድ! ይኸው ቅድም እንደነገርኳችሁ ሳይለንት ኪለር የሚባሉ አንዳንድ ኃጢአቶች አሉ። ይህ ሳይለንት ኪለር የሚባሉ ምንድነው? በስውር ገዳዮች ናቸው። ሳይለንሰር የሚባል ታውቃላችሁ? መሳሪያ ስለሚገጠም ምናምን ይሄ ዝም ብሎ መሳሪያ የትኛው መሳሪያ ሲተኮስ አሁን እዛ ሰፈር ቢተኮስ እዚህ ይሰማል ዶሃ ይላል። ሳይለንሰር ካለ ግን አይሰማም። እዛ ጋር ቢደረግ እዚህ ጋር ይሰማል፣ ይገጠማል ነው የሚለው። ግን እኩል ነው የሚገለው ቦሃ ካለው ጋር እኩል ነው። ገባችሁ? ውጤት ላይ እኩል ናቸው።
ገባ አንዳንድ ሳይለንት ኪለሮች አሉ ገባ በሳይለንስ ሰር የሚገሉ ግን ገዳይ ናቸው እኮ እና ይሄ ቅናት ትዕቢት ምናምን የሚባል አይታዩማ ፊት ለፊት አይደል ገባ የዝሙቱ ስርቆቱ ምናምን ውሸቱ ፊት ለፊት ይታያል እነዚህ ግን ውስጥ ናቸው ሰውየውና እግዚአብሔር ብቻ ነው የሚያውቀው እና ገዳይ ናቸው ስለዚህ ሰው ሊጠንቀቅ አለበት ትላንትና መጣ ከምኔው ደግሞ እሷ ወጣች ይላል በቃ ተውጣ እግዚአብሔር ይባርክ እኔ ደግሞ ባለኝ አመስግኜ መኖር አለብኝ እንጂ ከሌላ ሰው ጋር ትግል ማለት በህይወት አይገባም ይሄ ክርስትና ጉዞ አይደለም ቅናት ክፉ ገዳይ ታዲያ ቅናት ደግሞ ማን ላይ ነው የሚታየው ብለን ጳውሎስን ስንጠይቀው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ስጋዊ አማኞች ላይ ነው የሚታየው ብሎናል ምን አለ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ቅናትና ክርክር ስለሚገኝባችሁ ስጋውያን መሆናችሁ አይደለም ምን አለኝ አየ ሰው ስጋዊ መሆኑ በደንብ ብታውቁ ቅናት ስጋዊ ማለት ፍጥረታዊ የሚባላል አይደል ፍጥረታዊ ሰው ስጋዊ ሰው ምናምን ያደነት ላይ ብዙ ጊዜ እናስተምራለን ይሄ ፍጥረታዊ ወይም ስጋዊ የሚባለው ሰው በስጋው የሚያስብ በስጋው የሚኖር ማለት ነው ግን ቤተክርስቲያን ነው መንፈሳዊ ዓለም ውስጥ ግን በስጋው ነው አየ ይሄ ሰው መንፈሳዊ ነገር ውስጥ መዋሃድ ስለማይችል ስጋዊ አመለካከት ስጋዊ ኑሮ ነው እና ቅናት አሁን የስጋ ስራ አይደል ገላትያ ምዕራፍ 5 ቁጥር 19 ጀምሮ ስታነቡ የስጋ ስራም የተገለጠ እርሱም ዝሙት እርኩሰት ጣዖት ማምለክ ሟርት ጥል ክርክር ቅናት ቁጣ ደመኝነት መለያየት መናፍቅነት ዘፋኝነት ነው ይላል ቅናት የሚላል የስጋ ስራ ስጋ በራሱ ዝም ብሎ የተሻለ መሆን ስለሚፈልግ የበለጠ መሆን ስለሚፈልግ ይሄን መኖር ይፈልጋል ግን በመንፈስ ፍሬ ማሸነፍ ያስፈልጋል ሃሌሉያ እኛ የክርስቶስ ሕይወት የምንኖር ነን እንጂ ለስጋችን የምንገዛ አይደለም በተለይ አንዳንድ ሰዎች በክፉዎች ላይ ይቀናሉ እስቲ ይሄንንም ትንሽ ልናገር አንዳንድ አማኞች ግን ይጠይቃሉ እንዴ እኛ አማኝ ሆነን አንዳንድ ነገሮች ላይ የማይሳካልን ጊዜ አለ ዓለማዊ ሆነው ግን እነሱ አንዳንዶቹ እንደዚህ ወደ ተሻለ ነገር ይኖራሉ ህይወታቸው እንደዚህ ጥሩ ይሆናል ብለው ይጠይቃሉ መጽሐፍ ቅዱስ ለዚህ መልስ አለው ምን ይላል መሰለህ መዝሙር 37 በቅንፍ ከ1 እስከ 2 በክፎች ላይ አትቅና አመጽንም በሚያደርጉ ላይ አትቅና እንደ ሳር ፈጥነው ይደርቃሉ እንደ ለመለመ ቅጠልም ይደርቃሉ ይላል አየ ለጊዜው ነው ለመለመው ይመስላል ለጊዜው ነው እንታይ ለጊዜው ነው ከፍ ያሉት እንጂ ዘላቂ አይደለም ስለዚህ በእነሱ አትቅና አንተ ራስህ ኑሮ ነው እግዚአብሔር አምላክ ተመስገነ መጽሐፍ ቅዱስ ውስጥ በተለይ በቅናት ዙሪያ የሚገርመኝ ታሪክ አለ ዘፍጥረት 30 ከ1 እስከ 2 ስታነቡ ራሔልም ለያዕቆብ ልጆች እንደወለደችለት ባየች ጊዜ እህቷ ቀናችባት ያዕቆብንም ልጅ ስጠኝ አለዛ እሞታለሁ አለችው ይላል ይሄንን ትንሽ መናገር ፈልጋለሁ በዚህ ላይ ራሔልም ለያዕቆብ ልጆች ሊያን ማለት ነው እህቷ እንደወለደችለት ባየች ጊዜ መጣችና ያዕቆብን ለኔ ልጅ ስጠኝ አለችው አለዛ እሞታለሁ ቀናችባት ይላል የሚልቃል ታላላችሁ ይው ከሁሉ የሚያስገርመው ነገር ልንገራችሁ ራሔልና ሊያ ሁለቱም እንዳሉ ወዲያው አሉሉ ግን ሳትወልድ ያልወለደች ጊዜ አልቀናችም ልጅ አለመውለዷ ትዝ ብሏታል ገባ ልክ ያቺኛዋ መውለድ ስትጀምር እቺኛዋ ቀናች ይላል ይው ያንዳንድ ነገር ልክ እንዳልሆነ ማወቅ ያለበት ከሰው አንፃር ካየው መጀመሪያው ጥያቄ ከፈጠረ ጥሩ ግን ሌላው ሰው ጋር ነገሩ ስታንተ መነሰ ቅናት ካመጣ ትክክል ቅናት ካመጣ ለዛ ነገር መነሳሳ ፖዚቲቭ የሆነ መጸነስ የሚባል ላይቶ መጸነስ እንደዛ ይላል ያዕቆብ ላይ ሽመልመሌ መሳይ አይቶ ጸነሱ ይላል አይተም መጸነሰው ነገር አለ አንድ ሰው ላይ ጥሩ ነገር ካየ እኔ ስለምን አላደርግም ማለት ጥሩ የቅናት ግን ያንን በታንኮል ለማፍረስ ወይም ወደ በከፍታ ላይ የሚሄደው ሰው ለመጣል ስትነሳ ነው ቅናት የሚባለው እና እህቷ ሞደስ ጀምር እሷ ማህፀኗ ተዘጋ ይላል
የህፃን ቀናች እና ወደ ባሏ መጣ ለኔ ልጅ ስጠኝ አለች። እሱ ደግሞ እንዴ በማህፀን ልጅን በሚያኖር እግዚአብሔር ቦታ ላይ እኔ እንዴት ትጠይቅኛለች ብሎ እንደተቆጣጣ ያላችሁ ወገኖቼ፣ በእህቶቻችሁና ወንድሞቻችሁ መውለድ ትቀማላችሁ። መውለድ ስል ፊዚካሊ ላይሆን ይችላል። በህይወታቸው ፍሬያማ በመሆናቸው፣ በህይወታቸው ውጤታማ በመሆናቸው፣ ስኬታማ በመሆናቸው የምንቀናለን። በቃ ትክክለኛ ፐርሶናሊቲ ያለው ይሄ በመንፈሳዊ ብቻ ሳይሆን በዓለምም ትክክል ነው። የሌሎች ስኬት ሊያስደስተን ነው የሚገባው አይደል? የምንተዋወቀው ሰው በመሆኑ ከዚህ በፊት ነግሬያቸዋለሁ አይደለ? አንዲት እንግዲህ ምናልባት ከ20 ዓመት በፊት ይሆናል ያው ከ25 ዓመት ምናምን 30 ዓመት አካባቢ አሜሪካ ላይ ትንሽ እንትኑ ነበር አይደል? ይሄ በቆዳ ቀለም መገፋፋቱ ነበር አይደል? ሞት እና ያን ጊዜ አንዲት ሴት ከጥቁር ጋር እኔ አልገባም ብላ ሄዳ ከሰሰች ኮሌጅ ውስጥ። እንዴት ዶርም ከአንድ ጥቁር ጋር ታስገቡኛላችሁ ብላ እና የዶርሞቹ ሰዎች ደግሞ መጡና እናትዮ መጣች። እናትዮ ራሷ ከቤት መጣ። እንዴት ልጅን ከጥቁር ጋር አንድ ዶርም ውስጥ ታስገባላችሁ ብላ ጮኸች። ኦኬ ብለው ትምህርት ቤቱ ደግሞ አይ መቀመጥ አለባት በማለት ፈንታ ያው ደስ ስለሆኑ አነሷት እና ነጯን ለብቻዋ ጥቁሯን ደግሞ ለብቻዋ አንድ ተደረገች። ከረጅም ዓመት በኋላ ያቺ ጥቁር ሚሼል ኦባማ ሆነች። ከዛ በኋላ እናትየው በተጻፈው መጽሐፍ ላይ ተጻፈ ልጄ የፈርስት ሌዲዋ ጓደኛ እንዳትሆን ከለከልኳት ብለው አወጣች። ሳላቅ ማለት ነው። ገባችሁ አይደል? አንዳንዴ የምትከለክለው ወይም የማታውቀውን የምትገፋው ነገር ምን እንደሚደርስ አታውቅም። አሁን እቺ ጓደኛዋ ብትሆን ነገ ቤተ መንግስት እየተጠራች ገባ በዛ ጋር ፎቶግራፍ የምትነሳበትን ቦታ ውስጥ እየገባች ለምን ሚሼል ጋር የመጣው ትላለች፣ ታጅባ ትገባለች። በክብር እዛ የንጉስ ቴብል ላይ ቁጭ ብላ ትበላ ነበር። አንዳንድ የምትገባውን ነገር አታውቀውም። እና ምንድነው በህይወታቸው ሰውየው በጎ ቢሆን ጥሩ ቢሆንለት ማበረታታት እንነሳለን አብረን እንጂ ለምንድን ነው መንቀላበት የሚለውን ለማሳየት ነው። እሺ ወደ መጨረሻው ሳመጣችሁ በዚህ አይነት ህይወት ውስጥ ሌሎች ሰዎችም የምናየው አለ። አንደኛ ሳሙኤል 18:9 ላይ ሳኦል በዳዊት ላይ ሲመቀኙ ሲቀናበት ታያላችሁ። የሚገርመኝ ይሄንን ያው ዳዊት እንደልቤ በሚለው ላይ ብዙ ስለተማር ብዙ አላወራውም፣ ግን እዚህ ላይ በጣም የሚገርመኝ እሱን ከጠላት አድኖት ገባችሁ። ይሄ በቃ የዳዊት እኮ የሳኦል ንብረት አይደለም እንዴ? ወዳጅ ምን አለ ከፋጣ ና ቤተ መንግስት ነው ብሎ የጦር ጀነራል አድርጎ ቢያኖር ዳዊት እንደውም ሌላ ፕላን የለው ከጫካ ይመጣል። ግን ከዛ ሰዓት ጀምሮ ተመቅኝቶ ተመለከተው ሊገድለው ፈለገ። ንጉሱ በተራ በሚመስለው ልጅ በቃ ቀና። እሱን ከጠላት አድኖት ሚኒንግስ ወይ ሴንስ የማይሰጥ ግን የሰራዊት ጌታ እግዚአብሔር መስራት ያለበትን ይሰራል። አንዳንድ ነገር ልንገራችሁ። ሌላው ክብር ከእግዚአብሔር ዘንድ ነው፣ በምንም መልክ በአማኝ ነው በተለይ። ስለዚህ ወደ ክብር የወጣውን ሰው ለመጎተት መሞከር ዳይሬክት ከእግዚአብሔር ጋር የሚያጣላ እዚህ ጮህና አንዳንዴ ማናቅ ከነሱ ጋር መታገላችን ወይም ክፉ ነገር ማድረግ መናገሩ ብለው እግዚአብሔርን ነው ኮምፕሌን እያደረግን ያለን ወይ ከእግዚአብሔር ጋር ትግላችን የሚሆነው ነው። ያ ደግሞ አይሆንም። መጽሐፍ ቅዱስ ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል። ሰው ከእግዚአብሔር ጋር ታልቶ መቆም አይችልም። አንድ ሀሊ ስለምትባል የሰማሁትን ያነበብኩትን አንድ መጽሐፍ ላይ ላውራችሁና እጨርሳለሁ። ከልጅነቷ ጀምሮ ገና ወላጆቿ ገና 3 ዓመት 4 ዓመት እንደሆነች ማንም ሰው የተሻለ ቶይስ እንዲይዝ አትፈልግም። በጣም ቀናተኛ እና ሌላ አይነት የሚያምር ቶይ አዲስ የያዘ ልጅ ካለ እሷ አጠገብ መድረስ አይችልም። በቃ ሪትላለች ወይ ልሰባብርበት ነው የምትፈልገው። እንደገና የሆነ ልብስ በጣም ዘመናዊ ከለበሱ በቃ እብድ ነው። እና ይሄ ነገር እያደገ መጣ። ከዛ
እያደገ መጣና ቲኔጀር ስትሆን ደግሞ ሴቶች ጣላች እና የወንድ ጓደኛ መሆን ፈለገች። አለባበሷን ቀየረች እና ሁሌ በሰዎችን በክፉ ማንሳት ሆነ ስራዋ። ያ ትንሽ የሚመስለው ቀናቷ እያደገ መጣ። በኋላ ወደ 1920 ዓመት ስትሆን ቤተክርስቲያን ውስጥ በአንድ ሁኔታ የሚያገለግል አንድ ወጣት እና ከሚስቱ ጋር ሲሄድ ምናምን ቀናች። ደግሞ አደገች ማለት ነው። ገባችሁ አይደል? አሁን እና ጥሩ በሰላም የሚኖረው ትዳር እዛ መሀል ገባች። በቃ በግራ በቀኝ አድርጋ አንድ ቀን ልክ ራት የሚበሉበትን ሰዓት ታውቃለች። ተሰብስቦ እያሉ ስልክ ደወለች እና በአስቸኳይና ከቤት ተባረረ ደጅ ነኝ እና በቃ ካልደረስክልኝ ምናምን አለች። ከዛ እሱ ደግሞ ደንግጦ ቤተሰቡን ጥሎ ሄደ። እዛ በቃ ከዛ በኋላ የተበላሸ ነገር ውስጥ እንዲገባ አደረገችው ማለት ነው። ከዛ ላይፉ ተበላሸ። ከሚስቱ ጋር ተለያየ። እሷ ወስዳ አገባችሁና ሌላ መኖር ጀመሩ ይላል። ከጥቂት ጊዜ በኋላ ደግሞ አንተ እና እኔ እኮ በእድሜ አንሄድም አለችው ደግሞ እሱ። ከዛ ከሌሎች ወጣቶች ጋር ነገርየው ምን ነው ማቆሚያ የለውም ካደገ። ከዛ ደግሞ ወጣቶች እያየች እኔ እናንተ እኮ በእድሜ የምንመጣጠን ሰዎች አይደለም ብላ እንደገና ደግሞ እሱን ጥለው እሱንም ሜዳ ላይ ጥለው ማለት ነው ህይወቱንም አበላሽታ ሄደች ብለው እንደው ሙሉ ታሪኳን አልበቁት እና ምን ልነግራችሁ ነው ያድጋል። በጊዜ ካልቀጨው በጊዜ ካልቆረጥከው እያደገ እንጂ በልጅነት አለ እንትኑን ታውቃላችሁ። በልጅ ህፃናቶች ላይ ልታውቁ ትችላላችሁ ምልክቱ። ግን ዝም ካልከው የቆጥቆጥከው ካሳደግከው አሁን የምላችሁ አይነት የሰው ህይወት የሚያበላሽ ለሀገር ለህዝብም የማይጠቅም ላይ ይሆናል ማለት ነው። እና እነዚህ ሰዎች በቅናት ነው የተነሱት። ስለ ጌታን ራሱ አሳልፈው የሰጡት በቅናት እንደነበረ ማቴዎስ 27:17 ላይ ጲላጦስ ማቴዎስ 27:17 ምን አላቸው ይላል። በርባንን የሚባለውን ወንበዴና ኢየሱስን ይዞ ቆመና ማንን እንድፈታላችሁ ትፈልጋላችሁ አለ ብሎ ቀጥሎ እንዲላል በቅናት አሳልፈው እንደሰጡት ያውቅ ነበር ይላል። እና ቅናት ክፉ ነው። ኢየሱስን እንኳን እንዲገሉ ያደረጋቸው ቅናት ነው። መቼም መንፈሳዊ ሌላው ለኛ የተሰራው ስራ እንዳለ ሆኖ ማለት ነው። እና በህይወታችን ቅናት የነገሰበት ሰዎች እንዳልሆን እግዚአብሔር ይርዳን። እንግዲህ ዛሬ እግዚአብሔር ያሳየን ነገር ራስን መደበቅ አይቻልም። ራሳችንን መግለጥ አለብን። ለምን እግዚአብሔር በስውር ነው የማምነው የሚሉትን ሰዎች አይፈልግም። በግልጽ መስክሩልኝ ብለዋል። በጓዳ ያውቀዋል ማለት አይቻልም ብለናል። ሌላው እንግዲህ ከዚህ ጋር በተያያዘ ሰዎችን የምንሰበስበው ለጌታ ነው ወይም ለክርስቶስ ነው የሚል ነገር ተነጋግረናል። በእነ ጴጥሮስ ሕይወት ያለፈውን ፈውስ አይተናል። አሁን ደግሞ ቅናት